ጽድት ያለ የፍርድ ቤት ውሎ ልንገራችሁ። ክርክሩ የተደረገው በሪል ስቴት አልሚ በቤት ገዢዎችና በባንክ መካከል ነው። ሪል ስቴት አልሚው በሆነ ዓመት ተጠናቆ የሚያልቅ ቤት ሰርቼ እሰጣችኋለሁ ብሎ ከቤት ገዢዎች ጋር ስምምነት ይፈራረማል። ቤት ገዢዎቹ ግማሾቹ የሆነ ፐርሰንት ያህል፣ ግማሾቹ ደግሞ ሙሉ ብር ከፍለው ቤት እየተጠባበቁ ባለበት ሁኔታ ሪል ስቴት አልሚው የጀመራቸውን ሪል ስቴቶች አስይዞ ብር ይበደራል። ይሄን ሲያደርግ ቤት ገዢዎች አያውቁ። ከሆነ ዓመት በኋላ ሪል ስቴት አልሚው የተበደረውን ብር መክፈል ስላልቻለ ባንክ ጨረታ ያወጣበታል። ይሄኔ ቤት ገዢዎች ይሰሙና ባለመብቶቹ እኛ ስለሆንን ሪል ስቴት አልሚው የእነዚህን ቤቶች አስይዞ ብር መበደር አይችልም፣ ባንኩም እነዚህን ቤቶች ለጨረታ መሸጥ አይችልም የሚል ክርክር ነበር። ከመጀመሪያ ደረጃ ፍርድ ቤት እስከ ሰበር ሰሚ ድረስ የሄደ የክርክር ፍርድ ነውና በመጨረሻ ፍርድ ቤቱ ሪል ስቴት አልሚው ይህንን ቤቶች እነዚህን ቤቶች አስይዞ የመበደር መብት የለውም፣ ባንክም እነዚህን ቤቶች የመሸጥ መብት የለውም፣ ጥንቃቄ አላደረገም ሲያበድር የሚል ብይን ነው የሰጠው። እዚህ ጋር ሁለት ነገሮች እንድትገነዘቡልኝ የምፈልገው ከሪል ስቴት አልሚዎች ጋር የቤት ግዢ ውል የተፈራረማችሁ ኢትዮጵያውያን የእናንተ ቤቶች ይሰጡኛል ብላችሁ እያሰባችሁ ያላችሁ ቤቶች በባንክ አለመያዙን ምን ያህል እርግጠኞች ናችሁ? በተለይ ውጭ ሀገር ያላችሁ፣ ውጭ ሀገር ሆናችሁ በዶላር ከፍላችሁ ቤት ተሰርቶ ይሰጠኛል ያላችሁ ኢትዮጵያውያን። ሌላኛው ባንክ ሴክተሩ ነው። ባንክ ሴክተሩ እነዚህ ቤቶች ገሚሶቹ የተከፈለባቸው፣ ገሚሶቹ ግማሽ የተከፈለባቸው፣ ገሚሶቹ ሙሉ የተከፈለባቸው ስለመሆን አለመሆናቸው አረጋግጣችሁ ነው ወይ የምታበድሩት? ይሄ ብይን ጥሩ ትምህርት የሚሆን ነውና አስቡበት ለማለት ነው። እነ ሿሿ ማይክሮ ፋይናንስ በረጅም ጊዜና በትንሽ ወለድ የሚከፈል ብድርና በድርህና መኪና ግዛ፣ እቤት ግዛ ይሉሃል። አንተ ችግርህ ይሄ ነውና ሱክ ሱክ እያልክ ወደ እነሱ ትሄዳለህ። እዛ ስትደርስ 40%ን ቆጥብ፣ 60%ን እኛ እናበድረሃለን። ለምሳሌ በ13% ወለድ በረጅም ጊዜ በ7 ዓመት የምትከፍለው ይሉሃል። ይሄ ያስደስትህና ኬትም ለቅመህ የብድሩን 40% ቆጥባለህ። ለምሳሌ ቤቱ የሚገዛው ወይ መኪናው የሚገዛው በ3 ሚሊዮን ብር ከሆነ አንተ 1.2 ሚሊዮን ብር ትቆጥብና እነሱ 1.8 ሚሊዮን ብር ጨምረውበት በ3 ሚሊዮን ብር ቤቱን ወይንም መኪናውን ገዝተው እነዚህን ሁለት ነገሮች በመያዣነት ይዘው ብድሩን ያበድሩሃል። ወዳጄ እዚህ ጋር በደንብ አዳምጠኝ። አንተ የተበደርከው ስንት ብር ነው? 1.8 ሚሊዮን ብር ነው። ስምምነቱ ላይ ግን ኢንተረስቱ የታሰበልህ በስንት ነው ካለ 3 ሚሊዮን ብር እንደተበደርክ ተደርጎ ጠቅላላውን ሲባዛ በ13% ሲባዛ በ7 ዓመት ከሆነ የምከፍለው በ7 ዓመት ውጤቱን አንተ ያዘው። ይጠቅምሃል አባት። ይሄ ማለት በ13% ወለድ ሊያበደረህ ማለት ነው ወይ ነው? አይደለም። በሌላ እጃዙር እየበላህ ነው ያለው። መታሰብ ያለበት አንተ የተበደርካት 1.8 ሲባዛ በ13% ኢንተረስት ሲባዛ በ7 ዓመት ነው። ልዩነቱ ሰፊ ነው። እንደዚህ ነው የሚያጭበረብሩህ ወገኔ፣ እንደዚህ ነው የሚበሉህ። በእርግጥ ይሄ አካሄድ በህግ አግባብ ያስኬዳሉ የሚለው ከሳሽ ጠፋ፣ ደፋር ጠፋ፣ የሚጠይቅ የህግ አካል ጠፋ።
እንጂ ይህ አካሄድ ትክክል አካሄድ አይደለም። በ13% ነው ማበድረህ ካለህ አንተ የተበደርካት ፕሪንሲፓሏን ብቻ 1.8ቷን ብቻ እስቲ ያበድርህ ተበደር። እንደዚህ የሚያበድር ሰው ጠቅላላ 3 ሚሊዮን ብሯን ነው ኢንተርስት አድርጎ የሚያስብብህ። አልከፍልም ማለት ትችላለህ አባቴ። አቅም ካለ ደስ ያለኝ ቦታ ህግ አካል ሄዳለሁ የምትል ከሆነ አልከፍልም ማለት ትችላለህ። አያስኬድም። ሁለተኛውን ልንገርህ፣ ስማኝ። ለምሳሌ በ7 ዓመት የምከፍለው ብድር ከሆነ እና በየወሩ ሰርተ የምከፍለው ከሆነ ስንት ወር ነው የመጀመሪያው ክፍያ እጅ ላይ የቆየው? ለምሳሌ በየወሩ የምከፍለው ከሆነ 7 ዓመት ሲባዛ በ12 84 ወር እጅ ላይ ይቆያል ማለት ነው። የመጀመሪያዋ ክፍያ የተበደርካት ብድር ሲደመር ኢንተርስቱ ሲካፈል ለ84 በየወሩ ስለምትከፍል ማለት ነው። የመጀመሪያዋ ክፍያ እጅ ላይ ስንት ዓመት ነው የቆየችው? 1 ወር ብቻ እኮ ነው የቆየችው እጅ ላይ። እሷ ክፍያ ግን ስንት ዓመት ነው ኢንተርስት የታሰበባት አባቴ? 7 ዓመት። ሁለተኛዋ ክፍያ እጅ ላይ ስንት ነው የቆየችው? 2 ወር ብቻ ነው የቆየችው። ስንት ነው የታሰበባት እያልክ ቀጥል። ሶስተኛው ክፍያ 3 ወር ብቻ ነው እጅ ላይ ቆየው። እየከፈልከው ነው። እንዲህ ነው የሚበዘብዙ አባቴ። እንዲህ ነው እንደዚህ ህገወጦች ማለት ነው እያረሱብህ ያለው። ሶስተኛው መንግስት አልሰማ ያለው የህብረት ስራ ማህበራት ብድር ማበደር ይችላሉ ወይ ነው። የህብረት ስራ ማህበራት ሴቪንግ ውስጥ መግባት ይችላሉ ወይ ነው። እነዚህ አካላት እንዲህን መስራት ከቻሉ ፍቃዳቸው ብሔራዊ ባንክ ነው ማውጣት ያለበት። ፍቃዳቸውን ስታየው ግን ያወጡት ከህብረት ስራ ማህበራት ኤጀንሲ ፍቃድ አግኝተው ያወጡት እንጂ ከብሔራዊ ባንክ ያወጡት ስላልሆነ ፋይናንሻል ስራው የባንክ ስራዎች ላይ መሳተፍ እንትን የላቸውም፣ ፍቃድ የላቸውም። ህገ ወጦች ናቸው፣ ሌቦች ናቸው። ተጠንቀቅ እያልኩ ነው ወገኔ። መልካም ቀን ይሆንልህ። ሰዓት ሪል ስቴት ገንዘብ አምጡና ሪል ስቴት ገንብቼ ሰጣችኋለሁ የተባላችሁ ምዕመናን ቤቱ እንዴት ነው? ሞቀ፣ ደመቀ፣ ወለዳችሁ፣ ከበዳችሁ? እንዴት ናችሁ እናንተ? አንድ የሃይማኖት አባት ወይም ፓስተር ወይም ሰምዲ የሆነ ነገር ብር አምጡና እንደ የሆነ ነገር አደርግላችኋለሁ ካለ ይሄን ሰውዬ በሃይማኖት አባትነት አይን ሳይሆን በነጋዴነት አይን ነው መታየት ያለበት። ምክንያቱም የቄሳርን መርጧላ። የቄሳርን የመረጠ ደግሞ ይዋሻል፣ ያዳላል፣ ይሰርቃል። ይሄ መነጽር ነው የጠፋብን። ሙለር ሪል ስቴትስ፣ ፍሊሶን ሆምስስ፣ ብላክ ፐርፐስስ፣ አክሰስ ሪል ስቴትስ ያስረከባችሁ ሰዎች ቤቱ ተረከባችሁ ወይስ እንዴት ነው? ሪል ስቴት የምትገዙ ሰዎች በስሪዲ ማስታወቂያ፣ በአማረ ማስታወቂያ፣ በተቀነባበረ ሴራ ብቻ ገንዘብ ሰጥታችሁ ሪል ስቴት መጠበቁ አሁን ጊዜ ያለፈበት ነው። ከቻላችሁ በዘመናዊ የግብይት ስርዓት ብራችሁን ትሰጣላችሁ፣ እቃችሁን፣ ቤታችሁን ትረከባላችሁ። እጅ በእጅ ፍቅር እንዲደረጅ። ካልሆነ እነዚህ ገንብቼ እሰጣችኋለሁ፣ ከባንክ ጋር አገናኛችኋለሁ የሚሉ እናስመጣላችኋለን። ግን መጀመሪያ ከእነዚህ ሰዎች ጋር ከመፈራረማችሁ በፊት ታሪካቸውን ማየት። ታሪካቸው ምን ይላል? ረጅም ጊዜ ከከስተመሮቻቸው ጋር ያላቸው ግንኙነት ምንድን ነው? የማጭበርበር ግንኙነት አዲስ ናቸው ወይ? ካፒታል አላቸው ወይ? የሚለውን ነገር ማየት ጥሩ ነው። በስሪዲ በተቀነባበረ ማስታወቂያ ብቻ ተታላችሁ ገንብቶ ይሰጠኛል የሚለው እንትን ጊዜ ያለፈበትና ብራችሁንም አደጋ ላይ የምትጥሉበት ነውና ተጠንቀቁ። ሁለተኛው መሬት አለው ወይ? እሱ የሚገነባበታለው ያለው ቦታ በእርግጥ የሱ ነው ወይ? ያንንስ ነገር የመገንባት አቅምና አቋም አለው ወይ የሚለውን ብታዩ። በተለይ ታሪኩን እንደው ስለምወደው ሰንሻይን ሪል ስቴትን ልጥቀስላችሁ። ሰንሻይን ሪል ስቴት እንግዲህ ምንም አይነት ከዚህ በፊት አጭበረበረን የሚል አካል የለም፣ ገንዘብ ሰተነው ሳይገነባልን ቀረ የሚል የለም። ስለዚህ እንደዚህ አይነት ካምፓኒዎች ባክግራውንዳቸው ጥሩ የሆነ ነገር ሊሻገሩ የተዘጋጁ ካምፓኒዎችን ተመራጭ ብታረጉ። በዚህ አጋጣሚ ግን ኪ ሃውሲንግ ላይ
መረጃዎች እና ማስረጃው ያላችሁ ሰዎች እባካችሁ በውስጥ መስመር ተባበሩ።